ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ ሟችን አንገቱን አንቆ በመያዝ ባደረሰበት ጉዳት ምክንያት ሕይወቱ እንዲያልፍ ያደረገው ተከሳሽ በ7 ዓመት ጽኑ እስራት መቀጣቱን ከምነግራችሁ ጉዳዮች መካከል አንዱ ሲሆን የአርበኛ ዘመነ ካሴን መልእክት እንመለከታለን። በተለይም ደግሞ አብን ወይም ደግሞ የአማራ ብሔራዊ ንቅናቄ አባላቶች አሁን ላይ ሆዳደር ባንዳዎች ሆነዋል ሲል ተናግሯል። ይህንን ጉዳይ በስፋት የምናስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ በአማራ ክልል በእናርጅና ጎስ የተፈጸሙ የድሮን ጥቃት ብዙ ነገር የሚያሳይ ነው ተብሏል። ዋናው መልእክትም ደግሞ የዚህ ቅጣት መጪውን እጅግ አስከፊ ዘመን የሚያሳይ መሆኑን የሚያሳይ ነው ብሏል። ከዚህ በላይ ጥቃት ከዚህ በላይ ግፍ እየመጣ እንደሆነ የሚያረጋግጥ ነው። ንጹሐንን መደምሰስ እንደሚችሉም እያረጋገጡ ነው። ንጹሐን አገቱ የታገተ ሰው የለም እያሉ እንደሚክዱ፣ አማሮችን በግፍ አስረው ግፍ እየተፈጸሙ ግፍ የተፈጸመበት የሚፈጸምበት ሰው የለም እያሉ እንደሚናገሩ፣ ይህንን ፕሮፓጋንዳቸውን ደግሞ ለህዝብ ሲሰለች ማቅረብ ለማሳመን እንደሚሞክሩ የሚያሳይ ነው ሲል ዋርካው ምሬ ወዳጆ ተናግሯል። የምትሰሙት ነው የሚሆነው። በሌላ በኩል ደግሞ የአሁኖቹ አቡናውያን ሆዳቸው እንጂ የሚወክሉት ህዝብ የለም፣ ይህ መልእክት ለህዝባችንና ለኤርትራውያን ነው ሲል የአማራ ፋና በጎጃም ዋና አመራር አርበኛ ዘመነ ካሴ ተናግሯል። አብን ዝበሃል ፓርቲ ግልጹ ጉዳይ ጥራይ ይዘወክል ህዝቢ ዘወክል የለም በሚል ጽሑፍ ያሰፈረው አርበኛውም የፕሪቶሪያ ስምምነት ብለው የአማራን ህዝብ ያግለው የጓዳ ስምምነት ሲጀምሩ የአማራ ህዝብ የጦርነት ቀጥታ ገፈት ቀማሽ የነበረ መሆኑና የወልቃይትና ራያ ጉዳይ በስምምነቱ የአማራ ህዝብ ድምጽ ሊሰማ ይገባል ስንል ያኔ ከተቃወም በኋላ አሁን ላይ እነሱ ክደው ሌላ ነገር ጀምሯል። ይህንም በቃልናቸው ይገባል ብለዋል። የምትሰሙት ነው የሚሆነው። በሌላ በኩል ደግሞ የሰላም ሚኒስትር ባለፉት 9 ወራት ከ18 ቢሊዮን በላይ ሰዎችን በሰላም ጉዳይ አወያይቻለሁ ብሎ ቢያነሳም እስካሁን ግን በሀገሪቱ ሰላም መስፈን አለመቻሉ ብዙ እያስባለ ይገኛል። ወደ ውጭ ተጉዘን ደግሞ የሰሜን ኮሪያ ተዋጊዎች ጀግንነትን ህዝባችን ፈጽሞ አይረሳውም ሲሉ ፑቲን መናገራቸውንም ትሰሙታላችሁ። በተለይ ፑቲን በሩሲያ ኩርስክ የዩክሬን ኃይሎች ሽንፈት ላይ የተሳተፉትን የኮሪያ ተዋጊዎች ጀግንነት ህዝባችን ፈጽሞ አይረሳውም ሲሉ መናገራቸው ተሰምቷል። እናስደምጣችኋለን። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን የአማራ ፋኖ በጎጃም ዋና አመራር አርበኛ ዘመነ ካሴ መልእክት አስተላልፏል። የአሁኖቹ አብናውያን ሆዳቸው እንጂ የሚወክሉትም ህዝብ የለም፣ ይህ መልእክት ለህዝባችንና ለኤርትራውያን ነው ብሏል። የፕሪቶሪያ ስምምነት ብለው አማራን ህዝብ ያግለው የጓዳ ስምምነት ሲጀምሩ የአማራ ህዝብ የጦርነት ቀጥታ ገፈት ቀማሽ የነበረ በመሆኑ እና ደግሞ የወልቃይትና ራያ ጉዳይ በስምምነቱ ለአማራ ህዝብ ድምጽ ሊገማ ይገባል ስንል ያኔ ከኦህዴዳውያን በጎላ ድምጽ የተቃወሙን የአብን አሳማዎችና እነቾቹ ያለባቸው ጌታቸው ተፈራ መሰሎቹ ነበሩ። ይህ ህዝባችን በአደባባይ አንድ ብለው ክህደት የጀመሩበት ጊዜ ነበር ሲልም አርበኙ ይናክላል። ቀጠሉና ደግሞ ይላል የወያኔ ወረራ ለመቀልበስና ለህዝባችን ህልውና ሲታገሉ የነበሩ ፋኖቻችን የመደበኛ ኃይላት ተብለው ሲጠሩ ጦር ሲዘመትባቸው እኛ ይህን ስንቃወም እዚህ እርጉም ፍጥሯን ግን ይህ መደበኛ ኃይል ሊኖር አይገባም ሲሉ ሞኖፖሊ ኦፍ ፓወር መንግስት ብቻ ሊሆን ይገባል በሚል መርዝ ይዘውም በመቅረብ በወንድሞቻችን ላይ እልቂት ቃዋጁን አውጆ ያጸደቁም ይላል። ይህ የክህደት ሆና ነበርም። ቀጠሉና መንግስት የአማራ ልዩ ኃይል ብቻ ነጥሎ ሲያፈርስ እነሱ ክልሎች በዚህ ደረጃ ሊደራጁ አይገባም፣ ክልሎች መደበኛ ፖሊስና ሚሊሻ በቂያቸው ነው እያሉ ለመንግስት ፕሮፓጋንዳ ሲሰሩ፣ ያኔ ግን የኦሮሚያ ክልል ለ34ኛ ጊዜ ልዩ ኃይል ያስመረቀበት ዕለት በነበረበት ሰዓት ምንም አልተናገሩም ነበር ይላሉ። የአብን ሰዎች ጥቂት እንክርዳድ ለመና ህድሮች በህዝባችን ላይ ክህደት እንዲህ እያለ ይቀጥልም ነው። ባለፉት 2 ዓመታት እነዚህ ሆዳቸውን የገዙ ፍጥሯንም የትግል እንቅስቃሴያቸው ከህዝባችን ፍላጎት አቋም በተጻረረ መቆም ሲሆን አስተውለናል። ነገር ግን ለእነዚህ ከእናታቸው ወደ ወጥተው እናታቸው ለሚገሉ የፍኝ ልጆችም በግልጽ መነገር ያለበት ነገር ግን ህዝባችን እናንተ ልትወክሉ ይቅርና ከኦህዴድ እኩል ለህዝባችን ጠላት ናቸው ብሏልም። እነሱም ይላልም የነበለጠ ሞላ አብናውያን ለአማራ ህዝብ ይልቅ ለኦህዴዳውያን በማንነትም በፖለቲካ አቋምም ወገንም የቀረቡ ናቸው ብሏልም። ለእኛም ከእናንተ ይልቅ ለህዝባችን ህልውና ለማረጋገጥ በምናደርገው ትግል አይዟችን የሚሉን ኤርትራውያን ችግር ጊዜ ድራሽና የተሻለ ወገኖቻችን ናቸው ብሏልም። የአማራ ህዝብ በእናንተ ወድ መዝኖም ቅር የሚሰኝ ኤርትራ ይኖራል ብለን አንጠብቅም ብሏልም። የኤርትራ እንደ ሀገር ያላትን ሉዓላዊነት አክብረን ወገን የህዝብ ለህዝብ ግንኙነታችን ሌሎች ትብብሮች አሁንም እያጠናከረ የምንቀጥል ይሆናል ብሏል። ይህ አቋማችን ለአብኖች ይህ እህል ስላልሆነ ላይዋጥ ይችላል፣ ግን እንዳሻችሁ ሲል አርበኛ ዘመነ ካሴ ተናግሯል።
በሌላ መረጃ አሸናፊ ማህበረሰብ ንቅናቄ ቁጣ መፍጠር መቻል አለበት ሲሉ በእስራኤል የሚገኙ የዘር ግንዳቸው ከአማራ የሚያዘዝ ተወላጆች ተናገሩ። የተፈጠረው ቁጣና የግጭት መንፈስ ግለቱን ጠብቆ እንዲቀጥል ማድረግ መቻል ይኖርበታል ብሏል። መጠኑ ይለያይ እንጂ በየትኛውም ጊዜና ሁኔታ በማንኛውም ህብረተሰብ ውስጥ ቁጣን ሊፈጥሩ የሚችሉ ጉዳዮች አሉ ብሏል። እንደዚህ ባሉ ህዝቦች ደግሞ በደሉና ግፉ ሞልቶ እየፈሰሰ ነው ብሏል። በአማራ ህዝብ ላይ ከ80 ዓመታት በላይ ከጊዜ ወደ ጊዜ ጨመረ የመጣ ከፍተኛ ግፍና በደል አለ የሚሉት እነዚህ በእስራኤል የሚገኙ ወታደሮችም፣ ይሁን እንጂ በደል መኖሩ ብቻውን ግን ታጋይ ማህበረሰብን አይፈጥርም ብሏል። ግፍ መኖሩ በራሱ ትግልን አይጋብዝም። ከፍተኛ ቁጣ ሊፈጥር የሚችል ህዝባዊ በደል ቁጣን ሳይፈጥር ሊያልፍ የሚችልበት እድል በጣም ሰፊ ነው ብሏል። ቁጣ የሚፈጠረውና ግለቱን ጠብቆ የሚቀጥለው በደሉን ህዝባዊ ንቅናቄ በሚፈጥረው አኳን የሚቀምር ይህ ሀሳባነት ያለውና የተደራጀ ሊቅ ሲኖር ነው ብሏል። ይህን ጠንካራ ኃይል በማለመፍጠራችን በየጊዜው በህዝባችን ላይ የሚፈጸሙት ግፎች እንደ ዘበት ተረስተው እየቀሩ ናቸው ብሏል። በማህበራዊ ሚዲያ፣ በመጽሔት፣ በመጽሐፍ አይጻፍም፣ አይሰነዱም፣ በተለያዩ ቋንቋዎች ሚዲያዎች ሪፖርት አይደረጉም። ለተወሰኑ ቀናት ጩኸት እያስተጋባና ሁኔታው ተረሳስቶ ይቀራል ብሏል። የሚካሄዱት የማህበራዊ ሚዲያ ዘመቻዎችም ያልተቀናጁ ከመሆናቸውም በላይ ወረተኛ ናቸውም ብሏል። የተፈናቀሉ ወገኖች ጉዳይ ይረሳል፣ የተገደሉ ወገኖች ጉዳይ ይረሳል፣ የታሰሩ ወገኖች ጉዳይ ይዘነጋል። በትግል ሂደትም ዋጋ የከፈሉ ወገኖች በሚረሱበት ጊዜ ደግሞ እነሱም ሆይላው ወገግ ከትግሉ ይሸሻል። የገጠመው ችግር ይሄ ነው ሲሉ በእስራኤል የሚገኙ ወታደሮች ተናግረዋል። እኚህ የዘር ግንዳቸው ከኢትዮጵያና አማራ የሚመዘዙ ወታደሮችም እስኪ የአብይ ቡድን በአማራ ህዝብ ላይ ጦርነት ካወጀበት ጊዜ ጀምሮ በዚህ ቦታ ይህን ያህል ጊዜ ተገደሉ እያለ የሚመዘግብ አለ ወይ? ስንት የድሮን ጥቃት እንደተፈጸመና ስንት ንጹሃን ወገኖቻችን እንደተፈጨፈ መዝግቦ የሚይዝ አለ ወይ? መስዋዕትነት የከፈሉ ጀግኖች ስም ዝርዝር ሊያቁሙ የሚይዝ አለ ወይ? በሀገሪቱ በየቦታው ታጉሮ ግፍ ስለተፈጸመባቸውና አሁንም ስለሚሰቃዩት የአማራ ልጆች የጠራ መረጃ አለ ወይ ብሏል። ይህ የውድቀት አካሄድ የግድ መቀየር አለበት። በህዝባችን ላይ የሚደርሰውን ያልተቋረጠ ግፍ እያንዳንዷን ክስተት ለቅመን በመያዝ ቁጭትና ቁጣን በመፍጠር መልኩ መጠቀም ይኖርብናል ብሏል። በተለይም ብሏል የህዝብ ድል ለብሔርተኝነት ፍግ ነው ያፋፏል። ነገር ግን ብሔርተኝነቱ ፍግ አንሶት እንዳይቀነጭር ወይም ፍጉ በዝቶበት እንዳይገሽብ በጠንካራ አደረጃጀቶች መመራት አለበትም። አማራ ያለው ትልቅ መሳሪያው ደግሞ ብሔርተኝነቱ ነው። ስለሆነም ብሔርተኝነቱን የነፈሰ አመጣሽ አረም እንዳይመጣው ሁልጊዜም መኮትኮት ይገባል ብሏል። ብሔርተኝነቱ ከየትኛው አይነት ጋር ብቻ ሳይፈጸም ሴኩላርነቱ ጠብቆ እንዲቀጥልና ፍትሐዊ ጠብቆ እንዲያድግ መኮትኮት ያስፈልጋል ሲሉም እነዚህ በእስራኤል የሚገኙ ተወላጆች ተናግረዋል። በሌላ መረጃ ደግሞ ዋርካውም ሬዳጆ በአማራ ክልልና ርጅና ዋጋ ውስጥ በአብይ ቡድን የተፈጸመው የድሮን ጥቃት ዋናው መልእክት የንጹሃን መጨፍጨፍን ሳይሆንም ምን ከዚህ በላይ ደርስ ይችላል የሚለው የሚያሳይ ነው ብሏል። የቡድኑ መመሪያ ዳንኤል ክብረት ከአፍሪካ አመራር አካዳሚ የብልጽግና ካድሬዎች ሰብስቦ ሲያሳጣ የተናገረው ነው ብሏል። በዚህ ድረ እውነት ዓለም ማሸነፍ የሚቻለው አንድን ጉዳይ ደግሞና ደጋግሞ በተቀናጀ ሁኔታ በማቅረብ ነው። አንድን ጉዳይ ደጋግመን ስናቀርበው ህዝቡ አሁንስ በዛ ካለ ገብቶታል፣ ዓላማችንም ተሳክቷል ማለት ነው ብሎ ነበር። የብልጽግና ኮሚኒኬሽን ስትራቴጂም ይህ ነው። የአብይ ቡድን ብርቱካን ባለች የታችን ሊያደረግ ርብርብና የእኛም ምላሽ ሽንፈት ልብ ይላሉ። እንደ መሳይ መኮንን ያለው የኮሚኒኬሽን ስትራቴጂ ያልገባችሁ ሰዎች ደግሞ አሁንስ አበዛችሁት፣ አሁንስ እጅ ያላችሁ እያሉ ሲጽፉ ስናይም የዳንኤል ክብረት ስትራቴጂ ምን ያህል እንደሰራ እንገነዘባለን። መሳይ መኮንን በስም ጠቀስ ነው እንጂ ሁላችንም ከዚህ የተሻለ ስራ አልሰራንም። አጀንዳውን ሙጭጭ ብለን መያዝ ሲገባን አስረክበን ቤታችን ገብተናል። በዚህ ምክንያት ቀጣይ ብዙ አማራ ቢያልቅ ብንዘግበው ያንም አጀንዳ ውሸት ነው ብሎ እንደሚያሰለጥን የሚያሳይ ነው። አሳፋሪ አክቲቪዝም ብሏል። የአብይ ቡድን የሰራውን ስራ እየሰራ ነው። እኛም ከዚህ በላይ መስራት ይገባናል። ምንም ሆነ ምንም ግን መስዋዕትነት ያለ ነው ሲልም ተናግሯል። በሌላ መረጃ ሟችን አንገቱን አንቆ በመያዝ ባደረሰበት ጉዳት ምክንያት ህይወቱ እንዲያልፍ ያደረገው ተከሳሽ በ7 ዓመት ጽኑ እስራት ተቀጥቷል። ሚያዝያ 1 ቀን 2017 ዓ.ም አጥናፊ የተባለው ተከሳሽ ሰውን ለመግደል በማሰብም መስከረም 14 ቀን 2016 ዓ.ም በግምት 10 ሰዓት ሲሆን በቂርቆስ ክፍለ ከተማ ወረዳ 2 ሙሉ ሸዋ ስጋ ቤት ተብሎ በሚጠራው አካባቢም ተከሳሽ ሟች ታመነ ከፈተውን በመሳደቡ በተነሳም ጸብ ሟችን አንገቱን አንቆ በመያዝ በደረሰበት ጉዳት ምክንያት ህይወቱ በዕለቱ እንዲያልፍ አድርጓል የተባለው በፍትህ ሚኒስቴር ጠቅላይ አቃቤ ህግ ዘርፍ ልዩ ወንጀል ጉዳዮች ዳይሬክተሬት አቃቤ ህግ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ሰው ግድያና ከባድ ውንብድና ወንጀል ችሎት በተፈጸመው ተራሱ የመግደል ወንጀል ክስ አቅርቦበት ክርክር ሲደረግ ቆይቷል። በክርክሩ ሂደትም የአቃቤ ህግ ማስረጃ ከተሰማ በኋላ ተከሳሽ እንዲከላከል ብይን ሰጥቶት የመከላከያ ምስክሮችን በማቅረብ ያሰማ ቢሆንም የቀረበትን ክስ ሲከላከል ባለመቻሉም ፍርድ ቤቱ በተከሳሽ ላይ ጥፋተኝነት ፍርድ በመስጠት በ7 ዓመት ጽኑ እስራት እንዲቀጣ ሲል መወሰኑን የፍትህ ሚኒስቴር መረጃ ያመለክታል።
በመጨረሻም ራሽያ እንመለከታለን። የሰሜን ኮሪያ ተዋጊዎች ጀግንነትን ህዝባችን መቼም አይረሳውም ሲሉ ፑቲን ተናገሩ። በሩሲያ ኩርስክ የዩክሬን ኃይሎች ሽንፈት ላይ የተሳተፉትን የኮሪያ ተዋጊዎች ጀግንነት ህዝባችን ፈጽሞ አይረሳውም ሲሉ ፕሬዚዳንት ፑቲን ተናግረዋል። የኮሪያ ወታደሮች ሩሲያ እንደ ሀገራቸው በመቁጠር ሀገራችን ለመከላከል ከጦር ኃይላችን ጎን ለጎን በመቆም ያሳዩትን ጀግንነት፣ ወዳጅነት እናከብራለን ሲሉም የሩሲያው ፕሬዚዳንት ተናግረዋል። የኮሪያ ወታደሮች ኃላፊነታቸውን በክብርና በጀግነት ከመውጣት ባለፈ ዘላለማዊ ታላቅነት ተጎናጽፏል ሲሉ ፑቲን አጽንኦ ሰጥቷል። የኮሪያ ወዳጆቻችን በትብብር በፍትህ በእውነተኛ ወዳጅነት ስሜት በመነጨ መልኩ ኃላፊነታቸውን ተወጥቷል ብሏል። ይህንን በእጅጉ እናደንቃለን። እንዲሁም የሀገሪቷ መሪ ክቡር ኪም ጆንግ-ኡንም መላው አመራራቸውን እንዲሁም የሰሜን ኮሪያ ህዝብ ከልብ እናመሰግናለን ሲሉም ፑቲን ተናግሯል። በሌላ ዜና ሰሜን ኮሪያ ከሩሲያ ጎን ተሰልፈው ዩክሬን የሚዋጉ ወታደሮችን መላኳን ለመጀመሪያ ጊዜ አረጋግጣለች። በመንግስቱ የዜና ወኪሏ ከሲኤንኤን ላይ ሀገሪቷን ጦር ባሰራጨው ዘገባም ወታደሮቹ በመጀመሪያው በመሪው ኪም ጆንግ ትዕዛዝ የኩርስክን ክልል በሙሉ ነጻ እንዳያወጡ ረድቷል ሲሉ ገልጿል። የፒዮንግያንግ ይህን ያሳወቀችው የሩሲያ አዛዥ ቫለሪ ጌርሳሞቭ ተናግሩ። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።